የአምራች ኢንዱስትሪ ዘርፉ ቀጣይ የኢትዮጵያን የብልጽግና ሂደትን የሚወስን ሴክተር ነው። መንግስት ለአምራች ኢንዱስትሪ ዘርፉ ትልቅ ትኩረት ሰጥቷል። አሁን ባለንበት ጊዜ አምራች ኢንዱስትሪ ዘርፉ እየተነቃቃ ነው ያለው። ይሄ አንድ መንግስት የአሰራር ስርዓት ማሻሻያዎችን አድርጓል። አዲስ የኢንዱስትሪ ፖሊሲ ያለ እንደ አፍሪካ እንደ ቀጠናም ተወዳዳሪ ሊያደርገን የሚችል ሁለተኛ ሪፎርሞች አሉ። በተለይ አምራች ኢንዱስትሪ ዘርፉ የውጭ ምንዛሪ ችግር ነበረባቸው። በተለይ ሪፎርም ከተደረገ በኋላ የችግር ሙሉ በሙሉ የተፈታ ነው። ሶስተኛ የኢትዮጵያ ታምርት ንቅናቄ ያለ ማምረት እንችላለን በሚል ከፌዴራል እስከ ክልልና ከተማ መስተዳድር ትልቅ ንቅናቄ እየተካሄደ ነው። ይሄ ንቅናቄ የህብረተሰቡን የግንዛቤ ማስጨበጥ በተለይ የውሳኔ ሰጪ አካል ለአምራች ኢንዱስትሪ ዘርፉ ቅድሚያ ትኩረት እንዲሰጥ ችግሮቻቸው በተቀናጀ አግባብ እንዲፈቱ እየተደረገ ነው። ይሄ አዳዲስ ኢንቨስትመንትን በመሳብ ተዘግቶ የነበሩ ኢንዱስትሪዎች እንዲከፈቱ፣ ሰራተኛ ወደ ስራ እንዲመለስ፣ የኢንዱስትሪዎች የማምረት አቅማቸው እንዲሻሻል በተለይ አነስተኛ የማምረት አቅም የነበራቸው አሁን በተነጻጻሪ የተሻለ የማምረት አቅም አላቸው። የገበያ እድልም የተፈጠረላቸው ነው በተለያየ ክልሎች ላይ። ይሄ ተደምሮ አሁን ያለው የአምራች ኢንዱስትሪ ዘርፉ እየተነቃቃ ያለበት ወቅት ነው ብለን ማንሳት እንችላለን። እንደ ውጤት የምናያቸው አንደኛ ከዚህ በፊት የኢንዱስትሪዎች የማምረት አቅም ወደ 46% ነው የነበረው። አሁን ላይ 61.2 አምጥቷል በዚህ ባለፉት 3 ዓመታት። ስለዚህ ይሄ ትልቅ ነው። ምክንያቱም የማምረት አቅማቸውን የሚወስን የመሰረተ ልማት አቅርቦት። ስለዚህ በቂ መብራት ከሌለው መብራቶቹ የሚቆራረጥ ከሆነ ኢንዱስትሪ የማምረት አቅም ይቆራረጣል። የግብአት አቅርቦት ችግር ካለባቸው፣ ስፔር ፓርታቸው በጊዜ የማይቀያየር ከሆነ፣ ያመረቱትን ወደ ገበያ በማቅረብ ገበያ የማይኖራቸው ከሆነ፣ በቂ የፋይናንስ አቅርቦት የማይኖራቸው ከሆነ የማምረት አቅማቸው የተገደበ ነው የሚሆነው። ነገር ግን በቅንጅት ይሄ የአምራች ኢንዱስትሪ ዘርፉ ችግር እየተፈታ በመምጣቱ የማምረት አቅም አጠቃቀማቸው መሻሻል ችሏል። ሁለተኛ ላይ የስራ እድል ፈጠራ ነው። አሁን አምራች ኢንዱስትሪ ዘርፉ ዋና የምንፈልግበት የስራ እድል ፈጠራው ነው። አሁን የሚፈጥሩት የስራ እድል እየተሻሻለ መጥቷል። ለምሳሌ በአመት ወደ 235,000 የስራ እድል ይፈጥራሉ። ይሄ በሂደት ሄዶ አመት እስከ 800,000 የስራ እድል መፍጠር ይኖርባቸዋል። ስለዚህ አሁን የስራ እድል እየፈጠሩ ነው። ነገር ግን ኢንቨስትመንቱ እየሰፋ በፕሮጀክት ላይ ያሉት ወደ ማምረት የሚሸጋገሩበት፣ እያመረቱ ያሉ ደግሞ የማምረት አቅማቸውን የሚያሳድጉ የሚያሰፉበት ሁኔታዎች ሲፈጠሩ የተሻለ የስራ እድል እየተፈጠረ ይሄዳል። ሌላው ያላቸው የገበያ ድርሻ ነው። አሁን ከውጭ የምናመጣቸው እዚህ ነገር ግን ልናመርታቸው የሚገቡ የኢንዱስትሪ ምርቶች አሉ። አሁን ዛሬ ካየናቸው ለምሳሌ ቆጣሪ እያየን ነው። ይሄ ቆጣሪ ከዚህ በፊት ከውጭ ሀገር ነው ይገባ የነበረው። አሁን የሳቢያንስ ኢንዱስትሪ 100% በሚባል መልኩ አገር ውስጥ እያመረተ መተካት ችሏል ማለት ነው። ስለዚህ ከውጭ ይገቡ የነበሩ በምርቶች በተለያየ በጨርቃጨርቅ ማንሳት እንችላለን፣ በብረትና ኢንጂነሪንግ፣ በምግብና መጠጥም ስናነሳ በብዛት ያላቸው ሀገር ውስጥ መተካት ችለናል። ይሄ በብር ሲተካ በዘንድሮ 9 ወር ወደ 3.1 ቢሊዮን የአሜሪካ ዶላር ሀገር ውስጥ ተክተናል። ይሄ የገበያው ድርሻ ከነበረበት 30% አሁን ወደ 44% ደርሰናል። ይሄ እያደገ ነው። አሁንም ከ50% አልበለጠም። ግማሽ እንኳን የሚሆን አምርተን እየተጠቀምን አይደለም። ወደፊት ይሄ እያደገ መሄድ ይኖርበታል። ሌላው ተጨማሪ ኢንቨስትመንትን የመሳብ ነው። ይሄ አምራች ኢንዱስትሪ ዘርፉ ሳቢ፣ ተወዳዳሪ፣ የሀገር ውስጥ አምራቾችም የውጭ ኢንቨስተሮችም መርጠው የሚመጡበት ሴክተር መሆን ይኖርበታል። አሁን የተሻለ የኢንቨስትመንት ፍሰት እየመጣ ነው። የአገልግሎት አሰጣጣችን የምናሻሽል ከሆነ በተለይ ቅድሚያ የሚሰጠው ሴክተር እንደመሆኑ መጠን እድገታችንን ቀጣይነት ያለው ተወዳዳሪ እንዲሆን አስተማማኝ እንዲሆን ከማድረግ አኳያ አምራች ኢንዱስትሪ ዘርፉ ልዩ ጠቀሜታ ነው ያለው። ስለዚህ አሁን በጅምር ነው ያለ ነው።
የጂዲፒ ሼራችን አነስተኛ ነው፣ 6.8% ነው ከአጠቃላይ ኢኮኖሚ። ይሄ በሚቀጥሉት 10 ዓመታት ወደ 17.2 የጂዲፒ ድርሻ ሊኖረው ይገባል። ይሄ ማለት ተጨማሪ አሁን ያለውን ኢንቨስትመንት ከእጥፍ በላይ ማሳደግ ይኖርብናል። የአገልግሎት አሰጣጥ ጥራታችንን ማሻሻል ይኖርብናል። ይሄን ካደረግን በእርግጠኝነት ያለን የሰው ኃይል፣ ያለን የተፈጥሮ ሀብት፣ ያለን ገበያ ኢትዮጵያ እንደ ሀገር ትልቅ የገበያ ነች ራሷና በቀጠናችን ያለን ተወዳዳሪ የፖሊሲ ሪፎርሚስት የሆነ መንግስት ስላለን ወደፊት በእርግጥ አምራች ኢንዱስትሪ ዘርፉ ተወዳዳሪ ለምንፈልገው ብልጽግና እና ለማወቅራዊ ሽግግሩ ትልቅ እንደርሾ ሆኖ ሊያገለግል የሚችል ጅማሮ ነው ያለን ማለት ነው። እንደ ሀገር ያለን ራዕይ ኢትዮጵያ በአፍሪካ በኢንዱስትሪ የብልጽግና ተምሳሌት የማድረግ ራዕይ ነው ይዘን እየሰራን ያለ ነው። ይሄን ለማሳካት ደግሞ የኢዚ ዱዊንግ ቢዝነስ ፕላትፎርም እንዲፈጠር በተለይ ከአገልግሎት ማቅረብ አኳያ ተገማች የሆነ አገልግሎት፣ ኤፊሽንት የሆነ አገልግሎት፣ የፖሊሲ ኮንሲስተንሲ የማይለዋወጥ ፖሊሲ፣ ፕሪዲክቴብል የሆነ ፖሊሲ ሲኖረን ኢንቨስተሩ በተለይ ለመወሰን ይረዳዋል። ያንን አስተማማኝ መሆኑን እያረጋገጥን መሄድ ይኖርብናል። አሁን የተጀመረው ሪፎርም በተለይ ከኢንሴንቲቭ አኳያ አሁን ማሻሻል የሚገቡን የኢንሴንቲቭ ስትራቴጂዎች አሉ። እሱን እያጠናን ተግባራዊ እያደረግን እንቀጥላለን። አሁን በተለያየ ደረጃ የተሻሻለ የመጣ የአገልግሎት አሰጣጥ ስርዓት አለ። በተለይ ከጉምሩክ አኳያ ድሮ እንደ ቅሬታ የሚነሱት የተሻሻሉ መጥቷል። ኢትዮጵያ የታምርት ንቅናቄ የ10 ዓመት ጉዞ ነው። 3 ዓመት ሆኖናል። አሁን እያሻሻለ እየሰራቸው የመጣ ሂደት አለ። ይሄ የመጀመሪያው 3 ዓመት የግንዛቤ ማስጨበጥ ምዕራፍ ነው የምንለው። በሂደታችን የተከፈቱ ኢንዱስትሪዎች አሉ፣ የተፈቱ ችግሮች አሉ እንጂ ከ3 ዓመት በኋላ በተለይ ተጨባጭ የሆነ ውጤት የማየት ምዕራፍ ከ3 ዓመት በኋላ ነው የሚቀጥለው። በተለይ የኢንዱስትሪ ህብረተሰብ ከመፍጠር አኳያ ህብረተሰባችን የኢንዱስትሪን አስፈላጊነት በማወቅ ቅድሚያ መደገፍ ይኖርበታል። ምክንያቱም አምራች ኢንዱስትሪ ዘርፍ የራሱ አይደለም። አንደኛ እዛ ብዙ የሚሰሩ ሰዎች እንጀራ ነው። ቢያተርፍ መንግስት 30-35% ገቢ ያገኝበታል። አብዛኛ ፋይናንሳቸው የህዝብ ነው፣ ከባንክ ነው ወስደው የሚሰሩት። ስለዚህ ኢንዱስትሪዎች የግል ናቸው ብለን የምንተዋቸው አይደለም፣ የህዝብም ናቸው የመንግስትም ናቸው። ኢንዱስትሪ ሲጎዳ እዛ የሚሰራ ሰራተኛ ይጎዳል፣ ይበተናል፣ መንግስት የሚያገኘውን ገቢ ያጣል። ስለዚህ ክሳራው ለሁሉ ነው ማለት ነው። ስለዚህ ኢንዱስትሪዎችን ስንደግፍ እንደ ግለሰቦች እንደ ፕራይቬት አይነት ካምፓኒ ሳይሆን እንደ አገር ሀብት አይተን መደገፋችን መቀጠል ይኖርበታል። ሄደን የግሉ ዘርፍ የሚመራው ኢንዱስትሪ ነው የምንፈልገው። መንግስት ምቹ ሁኔታ ይፈጥራል። ስለዚህ ለግሉ ዘርፍ ምቹ ሁኔታ የመፍጠር መንግስት ደግሞ ተወዳዳሪ በተለይ የተሻለ የቢዝነስ ከባባይ ሁኔታ የመፍጠር ሁኔታውን አጠናክሮ መቀጠል ይኖርበታል። አሁን በጀመርነው አይነት ፔስ ከቀጠልን የያዝነውን የብልጽግና ማዕከል ተምሳሌት የመሆን ህልማችን ይሳካል የሚል እምነት አለኝ።